ተመልካቾቻችን ተመልሰናል። እየተከታተላችሁ የምትገኙት የህያው ምስክር ዝግጅታችን ነው። ይህን ዝግጅት እንግዲህ በዩቲዩብ እንዲሁም ደግሞ በኢቫንጀሊካል ቴሌቪዥን ወደ እናንተ እየደረሰ ይገኛል። እንግዲህ ይህንን ፕሮግራም ደግሞ በዩቲዩብ የምትከታተሉ መላ ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን በዚህ ፕሮግራም ያላችሁን ሀሳብ፣ አስተያየት ሁሉ እየጸለያችሁልን ስለሆነ እናመሰግናለን። እንግዲህ ከረፍቱ በፊት ወንድማችን ዮሐንስ ተሰማን ምስክርነቱን እየሰማን ነበር። እንግዲህ ብዙ ጊዜ ሰዎች ወደ ጌታ ከመጡ በኋላ በቃ ጌታን ተቀብለዋል ተብለው ተቀላቅለው ብዙ ዓመት ከአጋንንት ጋር አብረው ሊኖሩ ስለሚችሉ ይህንን ሊያስረዳ የሚችል ሕያው የሆነ ምስክር እየሰጠን ነበረ። እንግዲህ በዚህ የምንማረው ምንድነው? ሰዎች ጌታን ከተቀበሉ በኋላ ነፃ የማውጣት አገልግሎት መቀበል አለባቸው። ይህንን ማረጋገጥ ያስፈልጋል። ለዚያ ውስጣቸው ቁጭ ብሎ እንግዲህ አንዳንዶቹ ለዛ ይሆናል ቤተክርስቲያን ውስጥ ከገቡ በኋላ የማይለወጡት ብዙ ችግር የሚፈጥሩት ለዛ ነው ብዬ አስባለሁና ቀጥል። ምን መሰለ፣ ወደ መጽሐፍ ቅዱስ መሰረት ስንመጣ ሰው ሁሉ ኃጢአተኛ ነው። ኃጢአት በሰው ሕይወት ውስጥ የሚገለጥበት ብዙ አይነት መንገዶች አሉ። ለምሳሌ አሁን በህብረተሰቡ ዘንድ ኃጢአት ተብሎ የሚታወቀው ዝሙት ማድረግ፣ መግደል አይደለም፣ መጠጣት፣ ሰካራምነት፣ የተለያዩ ሐሜት፣ ቅናት ምናምን የነዚህ ሁሉ ምንጭ አንድ ሰው እግዚአብሔርን ካለማወቁ ካለ እግዚአብሔር ራሱን ከእግዚአብሔር ውጭ በሚመራበት አካሄድ ውስጥ ፕሮፌሰር ቢሆን፣ ዶክተር ቢሆን፣ እጅግ የተመራመረ ሰው ቢሆን፣ የታወቀ ነጋዴ ቢሆን፣ ጠቅላይ ሚኒስትር፣ ንጉስ ቢሆን፣ የፈለገውን አይነት ሰው በጎ ነው ብሎ የሚሰጠውን ስልጣን ሁሉ ቢሰጥ በሰው ልብ ውስጥ ግን ኃጢአት አለ። ገብቷል። ያንን ኃጢአት እግዚአብሔር በክርስቶስ ኢየሱስ በኩል ይቅር ካላለን፣ በክርስቶስ ኢየሱስ በኩል ካልመለሰን በስተቀር ለምሳሌ በጣም አመፀኛ የሆኑ ሰዎች እና በህብረተሰብ ዘንድ የተጣሉና የተናቁ ሰዎች ብቻ አይደለም ወንጌል የሚያስፈልጋቸው። ብዙ ጊዜ እንሳሳታለን። መጽሐፍ ቅዱስ ለሰው ሁሉ የጌታ ኢየሱስ ክርስቶስ ወንጌል ያስፈልገዋል። ባለጸጋ ይሁን፣ ፕሮፌሰር ይሁን፣ ጀነራል ይሁን፣ ደንቆሮም ይሁን፣ ሌባም ይሁን፣ ሰው የፈለገውን ዝሙተኛም፣ ሴተኛ አዳሪም፣ ምንም ግብረ ሰዶምም የሚባለው ይሁን ማን ያስፈልገዋል? ጌታ ኢየሱስ ክርስቶስ ያስፈልገዋል። ሰው ካለ ጌታ ካለ ኢየሱስ ክርስቶስ ከኃጢአት በታች ነው ያለው። መጽሐፍ ቅዱስ የሚያስተምረው ይሄንን ነው። እኔ በዚህ ህይወት ውስጥ ሳልፍ ዓለማዊነት የሚባለውን ነገር ጥንቅቅ ብዬ አውቃለሁ። ሐሺሽ አጨሳለሁ፣ ሐሺሽ እሸጣለሁ። መጠጥ ቀኑን ሙሉ ስጠጣም ኖርማል ነው ለኔ መጠጥ። ሰውን እንደ ቀልድ በጩቤ መውጋት ኖርማል ነው። ኮንትሮባንድ ንግድ እኔ ወንጀል አይመስለኝም ነበር። ባቡር ላይ ኮንትሮባንድ፣ ደንበኛ ኮንትሮባንድ ስሰራ ነው ያደግኩት። ገንዘብ አገኛለሁ። ለኔ ግን ትልቁ ችግሩ ምን ነበረ? በቃ ከዚህ ውስጥ እንዴት ማን ነው ነፃ የሚያወጣኝ ብዬ አይደለም ማስበው። እኔ ትክክል የሆነ ነገር ነበር የሚመስለኝ። በእውነት ጸጸትም አልነበረም። ምን እንደሚመስለኝ ሁሉ ታውቃለህ? ለኔ በቃ የጀብድ ነው። በቃ ዓለማዊነት እኮ ይሄ ነው።
እኔ አሁን እግዚአብሔር ያገኘኛል ቤተክርስቲያን እሄዳለሁ ምናምን የሚል ነገር በፍጹም አስቤ አላቅም። ለዚህ እኮ ነው መጽሐፍ ቅዱስ ምህረት ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ጌታ ኢየሱስ ክርስቶስ የሰው ልጆችን ሊፈልግ ወንጌል በትክክል መነገር አለበት። የሰው ልጆችን ሊፈልግ ነው ወደዚህ ምድር የመጣው። እኔ አሁን ጌታን አገኘው የሚባል ቋንቋ ነው አይገባኝም። ጌታ ነው እኔን ያገኘው። ጌታ ኢየሱስ ክርስቶስ ተቀበለኝ። እሱ ስለተቀበለኝ ነው፣ ስለወደደኝ ነው የወደድኩት። ከኢየሱስ ክርስቶስ ሌላ እኔን ማን ሊወደኝ ይችላል? እኔ ቤተሰቦቼ ቢወዱኝም ከእንደዛ አይነት ህይወት ውስጥ ሊያወጡኝ አልቻሉም። ያዝኑብኝ ነበር እህቶቼ። ይወዱኛል ግን ከእንደዛ አይነት ላይፍ ሊያወጡኝ አልቻሉም። ምን ልል ነው ያለኔ በቃ ጀብድ ይመስለኝ ነበር። ስለዚህ አሁን እንዲህ የሚያደርጉ ሰዎች ዛሬም አሁን ለምሳሌ ሰውን ከጎዱ በኋላ ወይ ምናምን ብለው አይጸጸቱም። አሁን አንዳንዴ እንዴት አያስብም እንዴ ምናምን ይላል ሰው እንላለን እኛና እነሱን እንድንረዳ ብዬ ነው። ሁለተኛ ደግሞ አሁን ባለው ደንዳና ልብ የሚለው መጽሐፍ ቅዱስ እኮ እንደ ልክ እኔ ያለፍኩበትን አይነት ህይወት ነው። እንደዛ ምንም ጸጸት የሌለው እንቅልፍ ተኝተህ ታድራለህ። እኔ ተኛለሁ። ምን በቃ ኖርማል ነገር እኮ ነው ይሄ እኮ ኃጢአት። መጽሐፍ ቅዱስ እንደ በጎች ምን አለን? ተቅበዘበዝን በውስጣችን። ኃጢአት እኮ እዚህ እንደ ንፋስና ብን ብሎ ምናምን ሰው ውስጥ የሚገባ አይደለም። አብሮን የተወለደ ነው። እነሆ በአመፃ ተጸነስኩ እናቴ በኃጢአት ወለደችኝ ነው አይደል? መዝሙር 51 ላይ ዳዊት የሚለው ከፍጥረታችን የቁጣ ልጆች ነበርን ይላል ሐዋርያው ጳውሎስ። በበደላችንና በኃጢአታችን ሙታን ነበርን። የምንሰራው የድርጊት ኃጢአት ይለያይ እንጂ ሰው ሁሉ ምንድነው? ኃጢአተኛ ነው። የእግዚአብሔርም ክብር የጎደለው ነው። ስለዚህ የጌታ ኢየሱስ ክርስቶስ ምህረት ለሰው ልጆች ሁሉ ያስፈልጋል። ፈላስፋ ይሁን በማንም ዘንድ ይታወቅ፣ ፕሮፌሰር ይሁን ምንም በቃ ሰው አለኝ የሚለውን ስም ሁሉ ቢሰጠው ሰው ኃጢአተኛ ነው። የእግዚአብሔር ቃል የሚለው እንደዛ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለሰው ሁሉ ያስፈልጋል። አሁን እዚህ ጋር ቅድም ስትናገር ፈልጎ ነው ያገኘኝ ብለሃል። ሁሉንም ሰው ያገኛል ጌታ፣ ግን ያንተ ፈቃድ ባይኖርበት ምንም አያደርግ። ይሄንን እንደው አስረግጠን መናገር አለ። ምክንያቱም በቃ ያገኘኛ ብለው ሰዎች ቁጭ እንዳይሉ ያለ ፈቃዳችን ሰይጣንም እግዚአብሔርም አይሰራም። ትክክል። ወንጌል መጽሐፍ ቅዱስ ምንድን ነው የሚለው? የእውነት መንፈስ ዓለምን ስለምን ይወቅሳል ነው የሚለው? ስለ ኃጢአት። ዓለምን ሰማይንና ምድርን አይደለም የሰው ልጆችን ነው። ወንጌል ሲሰበክ የሰው ልጅ ሕሊና በመንፈስ ቅዱስ ይወቀሳል። በመንፈስ ቅዱስ የሚወቀሰው እንዴት ነው? ኃጢአተኛና በደለኛ ነህ፣ በፍርድ ስር ነህ። ነገር ግን ከዚህ በደልና ኃጢአት ነፃ ሊያወጣ ጌታ ኢየሱስ ክርስቶስ ደግሞ ምን አድርጎላል? ደሙን አፍሷል የሚል ጥቆማ ነው። የመንፈስ ቅዱስ ሥራ በቃሉ እኮ ይሄ ነው። ሰው ወንጌል ሲሰማ ይወቀሳል። ወንጌል ባልሰማበት ሊወቀስ አይችልም። እርግጥ ነው መጽሐፍ ቅዱስ በተለያየ መንገድ የህሊና ህግ ይላል። ህሊና ግን ደግሞ እኮ ይደነድናል። የጨለማ ኃይላት አለ። ኃጢአት ራሱ የሰው ህሊና እያጨለመ ነው የሚሄደው አይደለም? መጽሐፍ ቅዱስ ሲነግረን በወንጌል እውነት ሰው ካልተወቀሰ 100% ኃጢአተኛ መሆኑን መረዳት አይችልም። መንፈስ ቅዱስ ለሰው ልጆች ኃጢአታቸውን ሊያሳያቸው ይገባል በእግዚአብሔር ቃል መሰረት። ሮሜ ምዕራፍ 3 ላይ መጽሐፍ ቅዱስ የሚናገረው ነገር አለ አይደለም? ላንብበው ይቻላል። ሮሜ ምዕራፍ 3 ከቁጥር 11 ጀምሮ
በጣም የሚገርም ጻድቅ የለም አንድስ እንኳን አስተዋይም የለም እግዚአብሔርን የሚፈልግ የለም ሁሉ ተሳስተዋል በአንድነት የማይጠቅሙ ሆነዋል ቸርነት የሚያደርግ የለም አንድስ እንኳን የለም ጉሮሯቸው እንደተከፈተ መቃብር ነው በመላሳቸው ሸንግለዋል የእባብ መርዝ ከከንፈሮቻቸው በታች አለ አፋቸው እርግማንና መራርነት ሞልቶበታል እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ጥፋትና ጉስቁልና በመንገዳቸው ይገኛል የሰላምን መንገድ አያውቁም በአይኖቻቸው ፊት እግዚአብሔርን መፍራት የለም ሰው ማለት ይሄ ነው አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ብሎ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው ኃጢአት በሕግ ይታወቃልና ሰው እኮ ይሄ ነው አንድስ እንኳን ጻድቅ የለም ሁሉ ተሳስተዋል የማይጠቅሙም ሆነዋል በእግዚአብሔር ፊት ሰዎች በወንጌል እውነት እግዚአብሔር ሰዎችን ካላየኮ መጽሐፍ ቅዱስ ሁለት ነገር ነው የሚናገር በኃጢአቱና በበደሉ ሙታን የሆነ ለምሳሌ መጽሐፍ ቅዱስ ዮሐንስ 3:16 ላይ ዓለምን ሁሉ ለማዳን እንዲሁ አይደለም ጌታ ኢየሱስ ክርስቶስ በልጁ የሚያምን የዘላለም ሕይወት አለው የማያምን ግን ተፈርዶበታል ኃጢአት እኮ በኢየሱስ ክርስቶስ አለማመን ነው መጽሐፍ ቅዱስ ይናገር የኃጢአት ደሞዝ ሞት ነው የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ሁለት ነገር ነው የሚናገረው ሁለት ነገር እና ሰው 100% ኃጢአተኝነቱን ካልተቀበለ የኢየሱስ ክርስቶስ አዳኝነትን መረዳት በፍጹም አይችልም ስለዚህ በዚህ በማዳን እውነት ውስጥ አንድ ሰው አዲስ ፍጥረት ሲሆን ወይም አዲስ ልደት ሲያገኝ አሮጌው ሰው ተሻረ የኃጢአት ሥጋ ተሻረ አሮጌው ሰው በክርስቶስ ተወገደ ወይም አዲስ ልደት አገኘ የሚባለው መንፈሱ ሕያው የሚሆነው ሕሊናው በክርስቶስ ደም ሲታጠብ በእግዚአብሔር ቃል ሲነጻ መንፈስ ቅዱስ ደግሞ ውስጡ ገብቶ ሕያው ሲያደርገው ልክ ይሄ ነው ማለት ነው አንተ አሁን ልክ ያ አጋንንቱ ከወጣለ በኋላ በቃ አየር ላይ ነው ተሰማኝ ያልከው እሱን ቀጥልልንስ ያ ምን መሰለ እኔ እግዚአብሔር በቃ የመጀመሪያ ጊዜ እጄን ሳነሳ እግዚአብሔር ነክቶኛል ወንጌል ነክቶኛል ግን ያ ያመንኩት ወንጌል ደግሞ ነፃ አወጣኝ ከዛ ደግሞ ጸሎት እንደሚያስፈልገኝ ይሄ የሚገርምህ ሰፊ ነው ወደዚህ ነገር ውስጥ ስንገባ ወቅቱም አንዳንድ የተሳሳቱ ሰዎች የነበሩበት ጊዜ ስለነበረ አብዛኛውን ነገር ብዙ ጴንጤ አይረዳም ነበር ስቲል አሁን ያለው ጣጣ እኮ የዛን ጊዜ ነበር ተስፋዬ ኃይሌ መቼም ለኢትዮጵያ ቤተክርስቲያን እየሰጠው ትልቅ አስተማሪ የተጠቀመበት ተጠቅሟል እግዚአብሔር ይረዳው እንጂ ተስፋዬ የዛን ጊዜ የሚረዳውን መረዳት ማንም ሊረዳን እኮ አልቻለም ግማሹ የመንፈስ ቅዱስ ተቋሚ ይላል እኔ ክርስቶስ አድኖኝ የዘላለም ሕይወት እንዳለኝ በእርግጠኝነት ውስጤ በእግዚአብሔር ቃልና በመንፈስ ቅዱስ ተረጋግጦ በውስጤ የሚሰማኝ ሕያውነት ልነግርህ አልችልም የኢየሱስ ክርስቶስ ብርሃን በርቶልኝ ሰው የሚያወራው ሌላ ነው ወንጌልን ከእግዚአብሔር ቃል አንፃር አይታይም ብዙ ጊዜ እኛ ጋር ብዙ ግርግር ስላለ ያኔ ግን እንደዛ ነፃ ወጥተህ ህይወት ተቀይሮ ግሩፕ ነበራችሁ አይደል የዚህ ምንድነው የሚባለው
ጓደኞቼ የጸብ ውስጥ የነበሩት ማለት ነው። ሄደህ ምን አደረግ? የሚገርም እሱን ታሪክ ልንገርህ። እኔን ጓደኞቼ ጠቅላላ ወደዛው ወደ ቀደመው ህይወት ሊመልሱኝ ብዙ ታገለዋል። መጀመሪያ ስትነግራቸው ምን ተሰማቸው? እምቀልድ ነበር የሚመስላቸው። አንዳንዱ ምን ይለኛል፣ ያው ታምራት ላይ እኔን ፈርተ እስር ቤት 2 ዓመት እንትን ስላልክ ነው ይላል። ግማሹ ደግሞ ጊዜ ሊያሳልፍ ነው እንጂ ያው ተመልሶ እረፍት ወስዶ ነው ይላል። አንዳንዱ ደግሞ ሲሪየስ መሆኑን አውቋል። ዞሮ ዞሮ ግን እግዚአብሔር እኔን በዛ ውስጥ አጽንቶኝ ብዙዎቹ ወደ ጌታ መጥተዋል። ወደ አብዛኞቹ እግዚአብሔር ይመስገን ህይወታቸው ተለውጧል። ከቤተሰቦቼ ጀምሮ ቤተሰቦችም እየተናገሩ ከቤተሰቦቼ ጀምሮ በዚሁ አጋጣሚ ልንገርህ፣ ከቤተሰባችን ውስጥ በጣም ዱርዬ ተብለን የምንጠራ ያጎቴ ልጅ ነበረች፣ ገነት ታደሰ። በጣም ዘመናዊ በወቅቱ የነበረች፣ አብረን ሲጋራ የምናጨስ አብረን የምንጠጣ፣ እዛ ሂልተን፣ ብሉ ናይል፣ ጊዮን እና በጣም ነው የምትወደኝ። በእድሜ ከኔ ከፍ ትላለች፣ ግን ያው አራዳ ስለነበርን እኔና እሷ እንግባባለን። እሷ ቤት ሲሄድ ስቴካ፣ ዌኒስተን፣ ማልቦሮ ነው፣ ውስኪ ነው ቤቷ። ስንገባ በቃ ማጨስ መጠጣት ነው። በጣም ነው በረ ደግሞ የምንዋደደው። ለመጀመሪያ ጌታን አምኜ ለሷ ነው መጥቼ ወንጌል የሰበኩት። እሷ ተቀየረች ወዲያው፣ ምንም ጥያቄ የለም። በሁለተኛው ቀን ቸርች ይዘኝ ካልል ሲጋራ ጭስ አለችኝ። ስገባ ሲጋራ አላጨስም። ከዛ አዲስ ኪዳን ነበረኝ። እሷ ካቶሊክ ቤተክርስቲያን ትሄዳለች። ከዛ ለምንድን ነው የማታጨሰው አለች። አላጨስም አልኩኝና አሁን ቁጭ በይ ስሚ ብዬ እንደ ሰባኪ ቆሜ ዮሐንስ 3:16 ትንሿን መጽሐፍ ቅዱስ ከጌዲዮን እሱን አነበብኩላት እና በጣም ተገርማ ነበር የምትሰማኝ። ከዛ መካነ ኢየሱስ ይዣት ሄድኩ። እሷም ወንጌል ሰማኝ፣ ተለወጠች። አሁን የሚገርም ህይወት አላት። ቤተክርስቲያን ታገለግላለች። እዚህ ኢትዮጵያ ያለችው አለች፣ ኢትዮጵያ ናት ያለችውና በጣም የሚገርም ላይፍ አላት። ምን ልልህ ነው፣ አብዛኞቹ ዘመዶቼ እንኳን ወደ ክርስቶስ መጥተዋል። ሌላ ይሄ ውጭ ላለው ሰው የመሰከርክለት እኔ ወንጌልን እግዚአብሔር በረዳይ መጠን በዱር በገደል ኢትዮጵያ ውስጥ ሰብኬያለሁ። ማዳን የጌታ ነው። እስቲል እስካሁንም እኔ በኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ወንጌል ስርጭት የወሰተ ቦርዶኜ ሁሉ ያው እምችለውን ጌታ በረዳይ መጠን እንቀሳቀሳለሁ። አሁን ትንሽ አንዳንድ ነገሮች ስለያዙኝ የቤተሰብም ስራ ስላለብኝ አሁንም የምሰራው ስራ የቤተሰብ ቢዝነስ ነውና እዚህ ያለሁት እኔ ነኝ ወኪሉ። ስራ ስለሚበዛብኝ በዛ ምክንያት እንትን ብያለሁ። ያው አሁን መስመርም እየያዘ ስለሆነ በምችለው መንገድ እንቀሳቀሳለሁ። እግዚአብሔር እየረዳኝ ነው። አሜን፣ እግዚአብሔር ይመስገን። እንግዲህ ከዛ በኋላ አሁን በምን ሁኔታ ነው ያለው? አሁን እንግዲህ ያው ማለት ዳርም ያስክ ልጆች ወለድክ፣ ስለሱ አልነገርክንም። ማለት መቼ ላይ ነው ጌታን አግኝተህ መቼ ላይ ነው ጌታ ዳር? የሚገርም እኔ ጌታ ኢየሱስ ክርስቶስን ካመንኩ በኋላ አብዛኛው ጊዜ በአገልግሎት ነው የተወሰደው። እግዚአብሔር ያው አዋቂ ነው፣ በወቅቱ ነው የሚያደርገው። በመጨረሻ ላይ ወደ ትዳር ህይወት ገባው። በጣም መቼም እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር አዋቂ ያለን ረዳትም ሲሰጥ ያውቃል።
በጣም ግሩም የሆነች ደግሞ የሰፈሬ ልጅ ናት። ጨርቆስ የሰፈሬ ልጅ ናት። በሚገርም ሁኔታ እሷም ወደ ቤተክርስቲያን መጣ። በሌላ መንገድ ደግሞ እሷ ቤተክርስቲያን መጣ። በዛ ምክንያት ተገናኘን። ከሷ ጋር ትዳር መሰረቱ። አሁን የሶስት ልጆች አባት ነኝ። የአንድ ሚስት ባል ነኝ። እግዚአብሔር የተመሰገነ ይሁን። አሜን። መልካም የትዳር ህይወት አለኝ። አሁን ያው ከዛ ውጭ በስራ ውስጥ ነኝ ያለሁት። የቤተሰቦቼ ካምፓኒ ነው ይሄ አሁን ያለው። የአሜሪካን ድርጅት ካምፓኒ ነው። ዩስትሬት ፓርኪንግ ይባላል። በስሩ በጣም ብዙ ስራዎች አሉ። እኔ የዛ ካምፓኒ ወኪል ነኝ። የነሱ ወኪል ሆኜ እዚህ ኢትዮጵያ ላይ እሰራለሁ። በጣም ብዙ ሰራተኞች አሉ። በጣም የተደራጀ ካምፓኒ ነው። አንድ ብቻ አይደለም፣ ብዙ ነው። እግዚአብሔር ይመስገን። ያው በዚህ አጋጣሚ ቤተሰቦቼንም እግዚአብሔር ይባርካቸው። አሜን። በጣም የዩስትሬት ፓርኪንግ ባለቤቶች ወንድማማቾች ናቸው እና በዚህ አጋጣሚ እግዚአብሔር ይባርካቸው። ለዚህ ሀገርም በረከት ሆነዋል። በጣም ጥሩ ልጆች ናቸው። በነገራችን ላይ እነሱ ራሳቸው የእንጦጦ መካነ ኢየሱስ የተማሩት ኤሌመንተሪ እና በጣም ብዙ በጎ ነገር አላቸው። እግዚአብሔር የዘላለም አምላክ ይባርካቸው። በዚህ አጋጣሚ ወዳችኋለሁ። ተባረኩ ከነቤተሰቦቻችሁ። አሜን። እግዚአብሔር ይመስገን። እስቲ ወደ መጨረሻ ሁለት ጥያቄዎች አሉ። አንደኛውን መጀመሪያ ላስቀድምና በአዘ ክርስቲያን እንግዲህ መጀመሪያ የነበርክበትን ህይወት ታውቀዋለህና ወደ ክርስትናና ወደ ቢዝነስ ስትመጣ ደግሞ በተለይ ቢዝነስ ለክርስቲያኖች በጣም ትልቅ ተግዳሮት ነው። ምክንያቱም እኛ የምንሰራው የምንንቀሳቀሰው የምንናገረው ሁሉ በጽድቅ ነው፣ እውነት ነው። ቢዝነሱ ደግሞ ያንን አይፈልግም እና በዚህ ህይወት ውስጥ ያለህ ያገጠመ ከባድ ነገር ነው እና ምን መሰለህ ስራ ላይ ላሉትም ምክር ጭምር። በጣም ጥሩ። እኔ አንድ ነገር አምናለሁ ማለት ማንኛውንም ነገር እግዚአብሔር ይረዳኛል፣ ሊያከናውንልኛል፣ ከኔ ጋር አብሮ ይቆማል ብዬ አምናለሁ። በስራዬ ውስጥ ሁሉ እንዳልከው ይሄ አሁን የምሰራበት የቤተሰቦቼ ካምፓኒ ትልቅ ካምፓኒ ነው። ትልቅ የቢዝነስ ካምፓኒ ነው። ስራው ብዙ ተግዳሮት አለው፣ ምንም ጥያቄ የለውም። ነገር ግን በጣም የሚገርም እነሱም በአሜሪካ ላይ የሚያውቁትን ህግ ነው እዚህ ማድረግ የሚፈልጉት። በፍጹም ይሄ በቢሮክራሲ በመናምን ተስፋ የሚቆርጡ ሰዎች ተስፋ ያስቆርጡዋል። እና ከነሱ አንዱ የተማርኩት ይሄንን ነው። እኔ ደግሞ እግዚአብሔር ይረዳኛል ብዬ የፈለኩበት ተመላልሼ ነገሮችን የበላይም የበታችም ጋር ሄጄ አስፈጽማለሁ እንጂ ትክክል ያልሆነ ነገር አላደርግም። አዎ አንዳንዶች ምን ይላሉ? አሁን ይሄ እንጀራችን እምቢ አለን እንግዲህ ሰው ሁሉ እንደዚህ ሆነ ብለው ጉቦ በመስጠት ጽድቅ ባልሆነ መንገድ ስራ ይሰራሉና እንደዚህ ለሚሉ ሰዎች ምክር እኔ እኮ ነገርኩ ትክክል ያልሆነ ነገር አላደርግም። ትክክል ባልሆነ መንገድ እኔ አሁን ብሄድ ይሄ ትልቅ ካምፓኒ ነው፣ መንግስት ነገ ይጠይቃል። ትክክል በሆነ መንገድ እሄዳለሁ። ጥያቄ ካለኝ አቤቱታ አቀርባለሁ። በፈለገው መንገድ ገብቷል አይደለ? በዛ መንገድ ሄደ ጉዳዩ ሊዘገይ ይችላል እንጂ ይፈጸማል። አንዳንድ ጊዜ ሁሉን ነገር ገንዘብ ሰጥቶ ማስፈጸም በጣም አስቸጋሪ። መብትህን እኮ ነው በገንዘብ የምገዛው። ከተጋፈትክ አልፈህ ትሄዳለህ።
መብቴን አክብሩልኝ በህጉ ከሄድ ምክንያቱም ከህግ ውጭ ከሄድክ እኮ ነገም ተጠያቂ አለ አይደለም ሶሻብል በሆነ መንገድ እኔ አሁን አንድ ማምነው ነገር አለ ሰው ደስ የሚል ነገር ካደረገልኝ ካስደሰተኝ ቀን ሆኖ ከሰራ በፈቃደኝነት ራሴ የማደርገው ነገር አለ ደስ ብሎኝ ይሄ ጥሩ ነገር ከሰራ ከልብ ምንም ነገር ሳትጠብቅ ካደረግ እኔ ባደርግልህ ምንድነው ችግሩ ጠይቄ ገብቷል አይደለም ጉዳይ ፈጽምልኝ አይደለም ምንም ሳትጠይቅ ፈጽመ ደስ ብሎ እንደ ቲፕ የምሰጠው ነገር አለ ከዛ ውጭ ግን የተወላገደ ህግ የማያውቀው ነገር ውስጥ ገብቼ ማለፍ አልፈልግም ጊዜ ይፈጃል ሁሉ ነገር እዚህ በተለይ ኢትዮጵያ ላይ አሁን እንኳን ይኸውልህ የፓርኪንግ ስርዓት የዲጂታል ፓርኪንግ ከገንዘብ ንክኪ ተብሎ ያንን ለማድረግ ራሱ ተጠቃሚው አይፈልግም በግድ ይዘው ለእንትኖቹ ብር ሰጥቶ መሄድ ነው የሚፈልግ እንደዚህ አይነት ሲስተም ቢለመድ ሀገር ይጠቀማል የሚሰራው ይጠቀማል መንግስት ያለማበታል ገብቷል አሁን እንግዲህ ወደ ትክክለኛው መንገድ በሲስተም ነው የምገባው በህግ ነው የምገባው እና ክርስቲያን አይነግድ ክርስቲያን ቢዝነስ አይሰራ ምክንያቱም ጉቦ ጠየቃለሁ አልሰጥም ብለህ መስራት ትችላለህ ቢቀርም ራሱ ዋጋ መክፈል አለበት በቃ ምንም አይቀርም 2-3 ቀን ብትመላለስ ነው ይፈጸማል አለቃ እኮ አለ አሁን ጉምሩክ ስትሄድ ሌላ መስሪያ ቤት ስትሄድ ከአንዱ ጋር ስትሄድ ሁሉም አንድ አይነት አይደለም ገብቷል በህጉ መሰረት እንዲፈጸም የሚያዙ ባለስልጣኖች መልካም ስራ እንዲሰራ ቶሎ ብለህ እኔ ጨለምተኝነቱ አይመቸኝም እና ይሄ አሁን እኔ ያለውበት ካምፓኒ ትልቅ ካምፓኒ ነው እነሱ እዛ አሜሪካን በለመዱት ነገር ነው ሁሉ ነገር የሚገርም እና ያ ደስ ነው የሚለው እግዚአብሔር ይባርካቸው ክርስቲያኖችም በዚህ አጋጣሚ በጽድቅ ብቻ መነገር እንዳለባቸው መስራት እንዳለባቸው ነው ማስተማር የምፈልገው መጨረሻ የምጠይቅ ጥያቄ እንግዲህ አሁንም አሉ ኢትዮጵያ ውስጥ አሁን ለምሳሌ በተለይ በአሁኑ ሰዓት በየቦታው ተደራጅተው ህዝብ የሚያስቸግሩ በጣም ብዙ ጎጥ ስራ የሚሰሩ ሰዎች አሉ እነዚህ አሁን እናንተ እንደነበርክበት ማለት ነው ወንጌል ለነሱ መሰበክ አለበት ብለህ ታምናለህና ክርስቲያኖች እንዴት ነው ለነሱ ወንጌል መስበክ ያለባቸው ምክርን ስጠና በዚህ ጨርስ ወንጌል ለሰው ሁሉ ነው የሚያስፈልገው ለተወሰኑ ተደራጅተው ለሚያጭበረብሩ ብቻ ነው ለሰው ልጆች ሁሉ አው ግን እነሱን በተለይ ለይቶ አንዳንድ ጊዜ የሆነ ግሩፕ ፎከስ አደረግና ወንጌል ተሰብካል አይደለም ልክ እንደየሰው ነው አፕሮች የምታረገው ስለዚህ እነሱ ጋር ሲከድ ወንጌል እንዴት መፍራት አሁን ለምሳሌ አንተ ሲነገር ሰማ ጌታን ተቀበልክ ተለወጥክ ሌሎችም ተለወጡ እንደዚህ ማድረግ ምን ብናደርግ ጥሩ ነው እሱን ለመድረስ ምን መሰለ የኔን አንድ ተሞክሮ ልንገር በዛ በደጉ ዘመን እኛ ሰፈር ኳየር ውስጥ የሚያገለግሉ ጴንጤዎች ነበሩ እነዛ ልጆች ቤተክርስቲያን ያገለግላሉ እና ወደ ቤተክርስቲያን ሲሄዱ እኛ በመንቆበት መንገድ ነው የሚያልፉት እኔን ካዩ በቃ እንደ እንትን ታውቃለህ እንደ አውሬ ነው የሚያዩኝ እና እነዛ ሰዎች ጎረቤቶቻችን ናቸው ወንጌል አልሰበኩንም እኔ በኋላ ጌታን አምኜ እቺ ዘውዲቱ እህት ዘውዲቱ ማለት እሷ ቤት ውስጥ ብዙ ክርስቲያኖች ይመጡ ነበር የሰፈሬ ልጅ ናት የሷ እህቶች ምናምን አሉና እናንተ ግን አልኳቸው ምን አለ ኢየሱስ ያድናል እንኳን ብላችሁ ብትነግሩ ለምንድን ነው ወንጌል የማትናገሩ እንዴ ያው እንዴት ብለን ነው ላንተ ወንጌል ምክንያቱም ይፈራሉ እኔ
የጌታ ኢየሱስ ክርስቶስን ወንጌል ለመናገር የትም ቦታ እግዚአብሔር በረዳይ መጠን ትልቅ ትንሽ ባገኘሁት ቦታ የጌታን ወንጌል እነግራለሁ። እኔ አንድ ለአንድ ሰዎችንም ሳገኝ የእግዚአብሔር ቃል እነግራለሁ። ገብቶሃል አይደለም? እና ወንጌል መሰበክ አለበት። ለማን ነው የሚሰበከው? ለሰው ልጆች፣ ለፍጥረት ሁሉ መሰበክ አለበት። ንጹህ የሆነው ያዳኛችንን የጌታ ኢየሱስ ክርስቶስን ወንጌል ለሰዎች መንገር አለብን። እዚህ ምድር ላይ ያለነው የሱን በጎነት ለመናገር ነው። የክርስቶስ ኢየሱስን በጎነት ዝም ብለን አይደለም የተቀመጥነው። ግዴታ የሙሉ ሰዓት አገልጋይ መሆን የለብንም። ያዳነኝን ጌታ ከሞት ያስመለጠኝ፣ ሕይወት የሰጠኝ፣ ከኃጢአት የፈታኝ እግዚአብሔር የተመሰገነ አሜን። ይሄንን እረፍት፣ ሰላም፣ እርካታ የሰጠኝን አምላክ እናገራለሁ። በቃል ትናገራለህ፣ በኑሮ ትናገራለህ። መናገሪያ መንገዱ ሁለት ነው። በቃልና በኑሮ ነው። በሁለቱም መናገር አለብን የምስራቹን ቃል። አሜን። እግዚአብሔር ይባርክ። አሜን። ወንድማችን ዮሐንስ ተሰማ ጥሪያችንን አክብረህ መጥተህ ምስክርነት ስለሰጠን በተመልካችን በራሴም ስም አመሰግናለሁ። እግዚአብሔር ይባርክ። ተባረክ። እግዚአብሔር ይባርክ። ተመልካቾቻችን የዛሬው ምስክርነት ጊዜያችን በዚህ ይጠናቀቃል። በዚህ ምስክርነት የተባረካችሁ፣ የተጠቀማችሁ፣ የተማራችሁ ሰዎች ለሌሎች ሰዎች ደግሞ አጋሩት። እንደዚሁም ደግሞ በአየር ላይ በኢቫንጀሊካል ቴሌቪዥን የምትከታተሉን ተመልካቾቻችን ይህንን ምስክርነት ከሰማችሁ በኋላ ሀሳብ አስተያየት ካላችሁ አጭር የጽሁፍ መልእክት ላኩልን። በስልክ ቁጥሩ በተቻለ መጠን ባትደውሉ እንመርጣለን። ምክንያቱም የሁሉንም ሰው ስልክ መመለስ ስለማልችል፣ በጽሁፍ ግን ከላካችሁልን እያየን እደውልላችኋል ማለት ነው። ስለዚህ በረፈ ሳምንት በአዲስ እንግዳ ወደ እናንተ እንገናኛለን። እስከዛው ድረስ እግዚአብሔር ከሁላችን ጋር